ዳሰሰው፣ አጥርቶም ተመለከተ፣ ዳነም። በሩቅ ሁሉ ማየት ቻለ። ክፉ መንፈስ በሕይወታችን እንዲኖር የሚያበረታቱ አጥርተው ያላዩ የትውልዱን ችግር ያላገናዘባል የሎጥ መንገድን ባንሄድ፣ የሎጥ ውድቀትን ባንከተል፣ የሎጥ ትውልድን ባንመሰርት፣ የአብርሃም ትውልድ የኢየሱስ ክርስቶስ ትውልድ እንድንሆን የአምላክ በጎ ፈቃድ ሆኖ እጆቹን ሰጥቶናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወገሰሶ አዕይንቲሁ ከአበ ወርእየ ደኃና ወነጸረ ኩሎ ብሩሃ። ዓይኑንም ዳሰሰው፣ አጥርቶም በዛን ጊዜ ተመለከተ። ይህ ርዕሳችን ነው። የእግዚአብሔር ቤተሰቦች ሁላችሁም በመድኃኒታችን በኢየሱስ ክርስቶስ ስም የተጠራችሁ ለክብሩና ለመንፈሳዊ ጸጋው እንዲሁም ደግሞ በቸርነቱ መንገድ በፍቅሩ ዓይን ያያችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ የምንመለከተው በቅዱስ ማርቆስ ወንጌል ምዕራፍ 8 ላይ በቤተ ሳይዳ የተፈወሰውን ዓይነ ስውር የምንማርበት ይሆናል ማለት ነው። ቅዱስ ቃሉም እንዲህ ነው የሚለው፣ ወደ ቤተ ሳይዳ መጡ ይላል። የማርቆስ ወንጌል ምዕራፍ 8 ቁጥር 22 ላይ እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከመንደር ውጪ አወጣው። በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። አሸቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከዚያ በኋላ ደግሞ እጁን በዓይኑ ላይ ጫነበት። አጥርቶም አየ፣ ዳነም። ከሩቅም ሁሉ ሳይቀር ሁሉን ተመለከተ ይላል። ወነጸረ ኩሎ ብሩሃ፣ አጥርቶ ሁሉንም ተመለከተ። መልካም የዕውርነት ዘመን። በዕውርነት ዘመን ውስጥ ያሉት አስቸጋሪ ወቅቶችና ሰዓቶች እንዲሁም የአካሉ ጉዳይ አሳሳቢ ነው። ማየት ካልቻለ ዓለም ለራሱ ሁሌ እንግዳ ትሆናለች። በልዑል እግዚአብሔር አምላክ ስጦታ ውስጥ አንዱ ብርሃንን ማየት ነው። ብርሃን የሚመነጨው በመጀመሪያ ደረጃ ከውስጥ ከዛ በኋላ ከውጪ ሁለቱ አንድ ጋር ሲገናኝ እጅግ በጣም ውብ የሆነ ዓለሙን ሁሉ በብርሃን የፈጠረ አምላክ ክብሩንና ድንቅ ስራዎቹን ሁሉ ማየት እንጀምራለን። ብርሃንን ለማየት እድሉ ሲታጣ ሁሉም ደግሞ ጨለማ ይሆናል። የዚህ ዓይነ ስውሩ ትልቁ ችግር ዓይኑ አለማየት ነው። በዘመኑ የነበሩ ቤተሰቦቹ የክርስቶስን የቸርነት ስራ በማየት እንዲዳስሰው ለመኑት። ይህም ልዩ ፍቅር ነው። ለሰዎች በጎ መመኘት፣ ለሰዎች ሕይወት ሰላም መመኘት፣ ፍቅርን መመኘት፣ ርኅራኄን መመኘት፣ ቅንነትን መመኘት የሚያመጣው ነገር ሁሉ ልመና ነው። ለአንዱ አንዱ የሚለምነው ደህንነትን ይሆናል ማለት ነው። ጥፋትን ሳይሆን ደህንነትን፣ ጦርነትን ሳይሆን ሰላምን፣ ድህነትን ሳይሆን ማግኘትን፣ ማጣትን ሳይሆን መሙላትን። ይህ ሁሉ የሚመጣው ሰዎች ለሌላው በጎ የሚመኙበትን አጋጣሚ ሲያገኙ የሚከሰት መንፈሳዊ ሂደት ነው እና እዚህ ጋር እንዲዳስሰው ለመኑት። በፊት የዳሰሰው ጊዜ ዘመን በጨለማ ነው። ራሱ እየዳሰሰ ነበር የሚሄደው። አሁን ግን ሌላ እንዲዳስሰው፣ ሌላ የሚዳስስ ኃይል ተገኘ። እንዲዳስሰው ደግሞ ለመኑት።
እሱ እየዳሰሰ ሄደበት የነበረው መንገድ ሁሉ ብዙዎቹ ስፍራዎች የሚፈልጋቸውን ነገር አያገኝም። ሌሎች በሚያዩት የሚያይ ነው። ሌሎች አይተውለት ነው የሚያየው። እዚህ የምናየው ግን አሁን እንዲያይ ነው። እግዚአብሔር ማስተዋሉን ይስጠን። ዛሬ ብዙዎቻችን ሌሎች በሚያዩት እናያለን። ሰዎች እንዲያዩልን እንሞክራለን። ጊዜ እንዲያይልን፣ ዘመን እንዲያይልን እንታገላለን። ኑሮ እንዲያይልን እንሞክራለን። ሁሉ ጊዜ ታዲያ ሌሎች በሚያዩት ማየት እጅግ በጣም አስቸጋሪ ነው። በትምህርትም በእውቀትም ሌሎች እንደሚያዩት ለማየት ያደረግናቸው ጥረቶችና ትንቅንቆች የኛ አይን ማየት ተስኖት የሌሎች አይኖች መጥተው በሕይወታችንና በዘመናችን ሁሉ ሲካፈሉ ሌሎች እንደሚያዩት እናያለን። በአሁኑ ወቅት ትልቁ ችግር አይነ ጥላ እንደሚያየው ማየት፣ ክፉ መንፈስ እንደሚያየው ማየት ያመጣብን የጨለማነትና የተስፋ መቁረጥ መንፈስ በብዙ ቤተሰቦች ዘንድ እንዳውም እንደ አንድ ራሱን የቻለ ኑሮ ሆኖ ተቆጥሯል። ሰዎች ውስጣቸውን ሰልችተውት ሌሎች በሚያዩት ነገር ላይ የራሳቸው እይታ ስለማያገኙት አይረኩም እና ይሄ አይነ ስውር እሱ አያይም፣ ሌሎች ነው የሚያዩለት። እውሩንም እጁን ይዞ ከመንደር ውጪ አወጣው። ይሄ የጌታ ጊዜ ነው። የልዑል አምላክ ጊዜ ነው። የሰማይ ቸርነቱ ጊዜ ነው። በሰማይ ኃይሉ በኩል ያለው የደህንነት ስራ እጅግ በጣም እንዲታወቅ ክብሩና መንፈሳዊ ተስፋው እንዲገለጥ ካሉበት መንደር አወጡት። እጁንም ይዞ ከመንደር ውጪ ና ውጣ አለው። እጁን ይዞ እጅ የሚይዝ አምላክ ዛሬም ያስፈልገናል። የእጆቻችን በረከቶች እምቢ ብለውን ስንታገል ኖረን ሁል ጊዜ ቁጭ ብለን ስናስብ ያው የባከነው እጃችንን አገጫችን ላይ አድርገን ብዙ ነገሮችን እያስታወስን ውስጣችን በሐሳብ ምኞት ጭልጥ ብሎ ሲሄድ የሚገኘውን ነገር ስናይ በእውነት ይሄ የእግዚአብሔር እጅ ያስፈልገናል። እጅን ይዞ ወደ መንደር ውጪ አወጣው። በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን አለው። እንደ ሰው እንዲያይ ፍቅሩን አሳየው። አንዳች ታያለህ አለው። ይህንን ጥያቄ በራሳችን ሕይወት ውስጥ እንውሰደው። ምን ይታየናል? እስቲ የሚታዩንን ከደከምን በኋላና ሳንደክም በፊት ያየንበትን መንገድ እንይ። ምን ይታየን ነበረ? አንዳች ታያለህ ብሎ የጠየቀው ጌታው ነው። ይህን ጥያቄ ለራሳችን ብንወስደው ምን የሚታየን ነገር አለ? ዘመኑ እንዴት ይታየናል? ጊዜው እንዴት ይታየናል? ሰዓቱ እንዴት ይታየናል? እድሜያችን፣ ታሪካችን፣ በሕይወታችን ውስጥ ያሉት ድካሞች እንዴት ይታዩናል? ምን እንመልስ ይሆን? ይሄ ሰው ስናይ አንዳች ታያለህ ብሎ ጠየቀው። አሸቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከእግዚአብሔር ጋር ሆኖ እንኳ አሁን አልለየም፣ ነገሮችን ለይቶ አልተናገረም። ምክንያቱም የለመዳቸውና የኖረበት የጨለማ ሕይወት ገና አልተገፈፈም። ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ዛፍ እንደ ሰው ይሄዳላል። ዛፎቹ እንደ ሰዎች ይራመዳሉ። እንደ ሰው ሆነው አያለሁ። ሳይለዩ መኖር እጅግ በጣም አስቸጋሪ ነውና ጌታው አብሮ እያለ ያለመለየት ትልቅ ጉዳት ነው። አያለሁ ይሄው ጌታ ሆይ ብሎም ደግሞ በራሱ አላታለለም። ወይም ደግሞ የተለየ የሆነ ሁኔታ እንዲህ ድንገት በማየቱ በሐሳቡ ብርሃን ታይቶኛል ብሎም መዋሸት አልፈለገም። ልክ የሚያውቀውንና አሁን ያየውን ነገር መናገር ጀመረ። ሰዎች እንደ ዛፍ ሲመላለሱ አያለሁ። በሕይወቱ ዘመን እንዲህ አይነት የመመላለስ ጎዳና ውስጥ በዛፎች ላይ አልታየውም፣ ግን አጥርቶ አሁን አላየም። እዚህ ቦታ ላይ አጥርቶ ያላየበትን ጊዜና ሰዓት ያሳየናል። አጥርቶ አለማየት በክርስቲያናዊ ሕይወት ውስጥ ካሉት ትልልቅ ጉዳቶች አንደኛው ክፍል ነው። አጥርቶ እስኪያይ ጊዜ ድረስ ዛፍና ሰው አንድ ነው አለ። በሕይወቱ ዘመን የነበሩት ጨለማዎች ገና መገፈፍ ሲጀምሩ ዛፍና ሰው እኩል ይራመዳሉ።
ሰው እንደ ዛፍ ሲራመድ አያለሁ። እንግዲህ እንደ ዛፍ ተራምዶ አያውቅም። ተተክሎ ቆሞ በራሱ የህይወት እንቅስቃሴ ነው የሚራመደው። በራሱ የህይወት እንቅስቃሴ ወደ ላይ፣ ወደ ታች፣ ወደ ጎን ሊያድግና ሊሰፋ ይችላል። ግን እዚህ የሚናገረው ነገር የሚገርም ነው። ሰዎች እንደ ዛፍ ሲመላለሱ አያለሁ። ሳንለይ የኖርንባቸው ዓመታቶች በአሁኑ ወቅት የመናፍስትን ወረራና ጉዳት ብዙም ግንዛቤ እንዳይኖረን አድርጎናል። ስለዚህ ያላየነው ነገር አለ፣ እኛ ያልተመለከትነው ነገር አለ። ሳንለይ ኖረን ደግሞ እድሜያችን በክፉ ጠላት እጅ ውስጥ ገብቶ በረከታተን፣ ሰላማተን፣ ተጨንቀን፣ ተወጣጥረን በፍቅረ መንግስቱ በኩል ሳናልፍ የዘመናችንን አካሄድ ሳንረዳው የድካማችን ዋጋና ባለቤት ሳንሆን አጥርተን ሳናይ የወጣንበትና የገባንበት ህይወት መመሰቃቀሉና ግራ መጋባቱን እንደ እድል ቆጥረነውም እየተማረን የተቀመጥን ሰዎች ጥቂት አይደለንም። አያችሁ፣ ጌታው ጋር እያለን እኮ አጥርቶ አለማየት አለ። ዛሬ ብዙ ክርስቲያኖች በቤተ እግዚአብሔር እያሉ አጥርተው ለማየት እድሉን እንዳጡ እንገነዘባለን። ከእግዚአብሔር ጋር እያሉ ከሰማይ አምላክ ጋር እያሉ በደጁ እየተመላለሱ አጥርቶ አለማየት፣ ዛፍ እንደ ሰው ሲመላለስ አየሁ የሚል ነገር ያህል የእንዲህ አይነት አስተሳሰብ ያህል የሚኖሩ ሰዎች አሉ። እነዚህም ደግሞ ብዙ ለሚጠይቀው መንፈሳዊ ተስፋ እንቅፋት ሆነው አስቸጋሪ ሆነው መሰላክን ሆነው አጥርቶ አለማየት የሚያመጣውን ጉዳት የምንመለከትበት ክፍል እስክንደርስ ድረስ አሁን በጌታችን በኢየሱስ ክርስቶስ ጥያቄ ውስጥ ምን ይታይሃል ሲለው ሰው እንደ ዛፍ ሲመላለስ ያያለሁ። ከዚህ በኋላ ደግሞ እጁን በዓይኑ ላይ ጫነበት፣ አጥርቶም አየ፣ ዳነም። ከሩቅ ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው ይላል። አሁን አጥርቶ አየ፣ ዳነ፣ እስከ ሩቅ ድረስ ተመለከተ ይላል። እስቲ ይህንን በአብርሃምና በሎጥ ሕይወት ውስጥ ለማየት እንሞክር። እግዚአብሔር ማስተዋሉን ይስጠን። የሰማይ ረድኤት ከሁላችን ጋር ይሁን። የብርሃኑ ተስፋ ሁላችንን የሚጠብቀን። አሁን በአብርሃምና በሎጥ ሕይወት ውስጥ አጥርቶ ማየትንና አለማየትን በደንብ ልናገናዝብ ወደምንችልበት ምዕራፍ ወደ ኦሪት ዘፍጥረት ምዕራፍ 18 እወስዳችኋለሁ። አብርሃም ከግብፅ ወጣ፣ እርሱና ሚስቱ፣ ለእርሱ የነበረው ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞው ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሠዊያ የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ ይላል ዘፍጥረት 13 ቁጥር 1 ላይ ያለው ቃል። እሺ፣ ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነት ይቀመጡ ዘንድ በምድር ላይ አልበቃቸውም። የነበራቸውም እጅግ ነበርና በአንድነት ሊቀመጡ አልቻሉም። የአብርሃምንም የሎጥንም መንጎች በሚጠብቁት መካከል ጠብ ሆነ። በዚያም ዘመን ከነዓናውያን፣ ፌርዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አለው፣ እኛ ወንድማማቾች ነን። በእኔና በአንተ በረኞችና በረኞች መካከል ጠብ እንዳይሆን እለምንሃለሁ። በምድር ሁሉ በፊትህ አይደለምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ ሄዳለሁ፣ አንተ ቀኙን ብትወስድ እኔ ወደ ግራ ሄዳለሁ። ሎጥም ዓይኑን አነሳና በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔርም ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዞአር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነዓን ምድር ተቀመጠ። ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶምም ድንኳኑን አዛወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይለናል። እግዚአብሔር በዚህ ባለው ጊዜና ሰዓት ማስተዋሉን ይስጠን። አሜን።
ከዚህ ቃል የምንመለከተው አብርሃም ብርና ወርቅ ሀብት ሁሉ አለው፣ ግን አንድ ትልቅ ነገር አደረገ። ገንዘቡን ይዞ ወደ ቤትኤል ሄደ። በመካከሉ በአንድ በኩል ደግሞ ጋይ የምትባል ስፍራ ነበረች። ይቺ ስፍራ በዕብራይስጥ ወደ አማርኛ ሲፈታ ፍርስራሽ፣ የወደመ፣ የደቀቀ፣ የተጣለ ቦታ እና ስፍራ ማለት ነው። በዛ በኩል ለማለፍ በሚሞክርበት ጊዜ በወዲህ በኩል በቀኝ በኩል ቤቴል አለ። የፍርስራሹን ቦታ ጋይን፣ የመውደሚያውን ቦታ፣ የወደመበትን ስፍራ ተወት አደረገና ወደ ቤቴል በኩል ሄደ። ቤቴልን የሚያዩ አይኖች ነበሩት። አይኖቹ ሀብቱ ላይ፣ ገንዘቡ ላይ፣ ኑሮ ላይ፣ ከብት ርቤው ላይ፣ ወርቁና ብሩ ላይ ሳይሆን በቤቴል በኩል ማለፍ እንዳለበት አይኑን ወደ ቤቴል አቀና። በዚህ ሂደት ውስጥ በጉዞው ወደ ቤቴል በኩል ሄደ። አስቀድሞም በቤቴልና በጋይ መካከል ድንኳኑን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሰዊያ የሰራበት ነው ይላል። በመካከሉ ፍርስራሽ አለ። የፍርስራሹን ቦታ አልፎ ነው እንግዲህ መሰዊያ የሰራው። ሀብቱና ብሩ ወርቁ በስቶም ሳለ እንኳ ከእግዚአብሔር አምላክ አልተለየም። ብዙ ክርስቲያን ቤቱ ሲሞላ፣ ጓዳው ሲሻሻል፣ አኗኗሩ ከፍ ሲል ወደ ልዑል እግዚአብሔር አምላክ የመምጣትና በቃሉ በረከት በኩል ለማለፍ ያለው ዝግጅት እጅግ በጣም የተዳከመና በንቀት የሚያልፉት ስፍራዎችም ብዙ ናቸው። ከዚህ የተነሳ አቅመቢስነታችን ቀስ በቀስ ወደ ሕይወታችን ይመጣና የኑሯችን፣ የጊዜያችን፣ የዘመናችን ባለቤት ሳንሆን እንቀራለን። በወዲህ በኩል ትልቅ ምሳሌ አለው አብርሃም። የፍርስራሽ መንደር፣ የፈራረሰ ቦታና ስፍራ። ያ የፈራረሰ ስፍራ በሕይወቱ ውስጥ ሲያየው ቀደም ሲል የነበሩ የጥፋት መንገዶች የተከሰቱበት እና ብዙ ጠላት የወደመበት ያለቀበት ስፍራ መሆኑን አስታወሰ። እነዚህ ሰዎች ከዚህ በፊት በመንፈሳዊ ክብር ባላቸው የኑሮ ማዕረግና ስልጣን እጅግ ከፍተኛ እንደነበሩ ይገምታል። ስለዚህ ወደ ቤቴል መሄድን ከሀብቱና ከኑሮው ጋር ትልቅ ትኩረት ሰጥቷል። ዛሬ ብዙ ክርስቲያን እንዲህ መንፈሳዊ ትኩረት ባለመስጠት አጥርቶ ለማየት ያለው እድል እጅግ በጣም ከመድከም ጋር ተያይዞ በየጊዜው የሚመጡበት ፈተናዎች አንደኛው ከራሱ አጥርቶ አለማየት ነው። የአብርሃም አጥርቶ ማየት ወደ ቤቴል የሚወስደውን መንገድ እንዲመለከት አደረገው። ከዛም በኋላ እዛ ላይ ሲደርስም የእግዚአብሔርን ስም ጠራ ይላል። በኑሮ ውስጥ፣ በሀብት ውስጥ፣ በገንዘብ ውስጥ የእግዚአብሔር ስም የተከበረና ስሙ የተወደደ ዕለት ዕለትም በስሙ ኃይል የተጠራ የስሙን ክብርና ሞገስ በገዛ ሀብቱ ውስጥ ሰፊ ቦታ ለመስጠት እድሉን ያገኘ መሆኑን እናያለን። የእኛ አኗኗር የእግዚአብሔር ስም የተጠራበት ነው። ጓዳው፣ መኝታው፣ ቤቱ፣ ኑሮው፣ ገንዘባችን፣ ሀብታችን ስሙ የተጠራበት ነው። ብዙዎቻችን ያልጠራንበት ስለሆነ ከኪሳችን ሲወጣ አናቀውም። ቁጥሩን እናቃለን፣ ገንዘቡ ግን የለም። ቤታችን ውስጥ ያሉት ነገሮች ሁሉ የሕይወታችን አንዱ እንቅፋቶች እንደሆኑም እንረዳለን። ከዚህም የተነሳ በፍርሃት የተሞላ ቤት፣ በፍርሃት የተሞላ ጊዜ ያለን። አብርሃም አንድ ነገር አይቷል። ጋይ የፍርስራሽ ስፍራ፣ የፍርስራሽ ቦታ። ዛሬ የፍርስራሹ ቦታ ከጓዳችን አለ። ሳሎኑ ሳይፈርስ ጓዳችን ፈርሶ የምንጨቃጨቅበት ጊዜና ሰዓት ብዙ ነው። በረከት ጠፍቶት ሰላም አጥቶ ገና ስንገባ ራስ ምታቱ፣ ሁከቱ፣ ጭንቀቱ እነዚህ ሁሉ በእያንዳንዱ ቤት ውስጥ ስር የሰደዱ ጋዮች ሆነዋል። ፍርስራሽ ወደ ቤቴል የሚወስደው መንገድ ላይ ሳይሆን ወደ ቤቴል የሚወስደው ሕይወትና የአምልኮት ስፍራ ላይ ሳይሆን በጋይ በኩል መቆማችንን ብዙዎቻችን አልተገነዘብንም። ይህም አጥርቶ ያለማየት ጉዳይ ነው። ሁለተኛ አጥርቶ የማያየውን ሎጥ እንመልከት። ሎጥ ጸለየ፣ ሰገደ፣ እግዚአብሔርን አመሰገነ፣ ስሙን ጠራ የሚል ቃል አናገኝም። በሀብት እኩል ናቸው። በሎጥ ሕይወት ውስጥ ያሉት ኑሮዎች ከአብርሃም አይበልጡም። የአብርሃም ሀብትና ኑሮም ደግሞ ከሎጥ አይበልጥም። ግን እዚህ ጋር ጠብ ሆነ። የጠብ አይኖች ተከፈቱ። በጠብ ምክንያት
ሎጥና አብርሃም መኖር አልቻሉም። አብርሃም የእግዚአብሔርን ስም ስለሚጠራ በቤተኤል ኑሮውን ስለሚያደርግ በመሰዊያው ዙሪያ ያሉት ተስፋዎች በሕይወቱ ስለሚታዩት ወደፊቱ ራእዩ ላይ ትልቅ ክብደት ሰጥቶ ስለሚራመድ ጠብ ይዞ ክርስቲያናዊ ሕይወት፣ ጠብ ይዞ የእግዚአብሔር አምላክ መንግስት፣ ጠብ ይዞ የሰማያዊ ኃይል ልዕልና፣ ጠብ ይዞ ክብርና ሞገስ አይመጣም። ስለዚህ ይህም በሚገባ ያውቃልና አብርሃም በእግዚአብሔር አምላክ ወደፊቱ ተስፋው ላይ የተስፋውን ሰላም ለማቆየት ሞገሱንና ጸጋውን ከነራእዩ ለትውልድ ለማስረከብ አተኩሮ ያየው ነገር አለ። ትኩር ብሎ ሲመለከት በርቀት ሲያስተውል ከሎጥ ጋር በጠብ መራመዱ አስፈላጊ እንደሆነ አየ። ወነጸረ ኩሎ ብሩሃ አጥርቶ ተመለከተ። ይህንን የምናየው በአብርሃም ሕይወት ውስጥ ማጥራት ምን መልክ እንዳለው እንድንገነዘብ ነው። ስለዚህ እዚህ ሎጥን ጠራውና ሎጥ ሆይ በእኔ አንተ ሀብትና በረኞቼ እንዲሁም ደግሞ በከብቶቼና በከብቶቼ መካከል በኑሮዬና በኑሮዬ መካከል ጠብ ዘልቆ እንዳይገባ እንዴት እናድርጋለሁ? ከዛ በኋላ ከኔ ትለይ ዘንድ እለምንሃለሁ ብሎ ጸሎት አደረሰ። ወዲያውም ሎጥ በራሱ ዓይኑን አነሳ ይላል። ሎጥም ዓይኑን አነሳ። እዚህ ላይ እግዚአብሔር አንሳ አላለውም ሎጥን። አብርሃም ግን ከእግዚአብሔር የሚጠብቀው ከእግዚአብሔር ማየት የሚፈልገው እግዚአብሔር ያየውን እንዲያይ የሚዘጋጅ ብርቱ ትልቅ አባት ነው። ሎጥ ዓይኑን አነሳ። በዮርዳኖስ ዙሪያ ያለውን አገር ሁሉ ሲያይ ለከብቶቼ፣ ለልጆቼ፣ ለቤተሰቤ የሚያረካ ስፍራ አለ አለ። ብዙዎቻችን ያረካናል ብለን የጀመርናቸው ነገሮች ላይ ስንት ዘመን ከእንቅፋቱ ስንት ዘመን ከመከራውና ከችግሩ ተካፋይ ሆነን እስካሁን ከኑሯችንና ከጊዜያችን ከልቦናችንና ከአእምሯችንም ሳይለይ የተቀመጠ ብዙ ነገሮች አሉ። ዓይናችንን ስናነሳ እግዚአብሔር በሌለበት በራሳችን እንደ ሎጥ ዓይናችንን አንስተናልና አጥርተን አላየንም። ሎጥ አሁን አጥርቶ አላየም፣ ግን የሚያየው እንደሱ ዓይን ባለው ዓለማዊ ዓይን ነው። እግዚአብሔር የሚያሳየውን ለመጠበቅ ፈቃደኛ አይደለም። ልምምዱ ነው። በኑሮ ውስጥ ያሉት ልምምዶች ዛሬ ብዙዎቻችን ልምምዶቻችን ውስጥ የእግዚአብሔር አምላክ መንፈሳዊ ኃይል የለም። የሰማይ አምላክ የቸርነቱ ጸጋና ሞገስ የለም። ስለዚህ በተቻለ መጠን መንፈሳዊ ልምምዳችን የቀዘቀዘና የላላ ነው። ከዚህ የተነሳ አጥርተን ባለማየታችን የሚመጡብን ችግሮች ልክ እንደ ሎጥ ይሆናል። በራሳችን ዓይን ብቻ ስለምንመራ የመንፈስ ቅዱስ እይታ እንዲኖር ወደ ውስጣችን ስለማንጋብዝ በየጊዜው ባለው ኑሯችን ውስጥ እግዚአብሔር ተካፋይ እንዲሆን ውስጣዊ ፈቃደኝነት ስለሚያጥረን ዓይኖቻችን ጥሬውን ዓለም ብቻ የሚያዩ ዓይኖች ይሆናሉ ማለት ነው። እንደ ሎጥ በራሱ አጥርቶ ያየ ይመስለዋል። ዛሬ በራሳችን አጥርተን የምናይ የመሰለን የገባንባቸው ነገሮች ብዙ ናቸው። እስቲ በዚህኛው ትምህርት በኩል ኑሮዬን እገፋለሁ ብለህ ትምህርትህን ስንት ጊዜ ለዋወጥከው? እውቀትህን ስንቴ ለዋወጥከው? ኑሮህን ደግሞ በተለያየ አይነት መንገድ ለማስተካከል አጥርተህ ባላየህበት ጎዳና ውስጥ ገብተህ ከመተተኞች፣ ከማርተኞች፣ ከክፉዎች፣ ከአዚመኞች መንፈሳቸው ከተበላሸ ሰዎች ጋር ጊዜ፣ ሰዓት፣ ወቅቱ እንዴት እንዳገናኘህ ተመልከት። አጥርተህ ለማየት አቅሙ ስላነሰህ አሁን የተወሳሰበው ዓለማችን በአንተ ውስጥ ጉዳት ሆኖ ወደ ጭንቅ እንደተለወጠ ደግሞ ለማገናዘብ ሞክር። አሁን የሎጥ ሕይወት ዓይኑን አነሳ። እግዚአብሔር ያላለውም ራሱ ነው ያየው። ከዛ በኋላ ውብ ነው አለ። ለኑሮ ይመቻል፣ ለዘመኔ ለወቅቴ በጣም ደስ ብሎኝ እኖራለሁ፣ ከብቶቼን አረባለሁ፣ በተቻለ መጠን እየሰፋሁ በብልጽግናው ዓለም ውስጥ ያሉት ተድላዎች ለኔ ይመቻሉ፣ ለዘሬም የሚያስፈልገውን ነገር ሁሉ አግኝቻለሁ በማለት እንግዲህ በራሱ ዓይን ጥርት አድርጎ ለማየት ሞከረ።
ግን እግዚአብሔር ያላየለት ስለሆነ በዛች ሀገር ውስጥ ያሉት ትልልቅ ውድቀቶች በሎጥ ሕይወት ይከሰታሉ። አጥርቶ ያለማየት የሚያመጣው ችግር ለመሪዎችም፣ ለሕዝቦችም፣ ለቤተሰብም፣ ለግለሰብም፣ ለአገልጋይም በመንፈሳዊ ሕይወት እድሜያቸውንና ዘመናቸውን ሁሉ በእግዚአብሔር አምላክ ደጅ ጊዜያቸውን ለሚጨርሱ ሁሉ አጥርቶ አለማየት የሚያመጣው ችግር ብዙ ውድቀቶች ከመንፈሳዊ እስከ ዓለማዊ ድረስ እንዲከሰት ያደርጋል። አንዱም ከአንዱ ተለያዩ። አብርሃም በከነዓን ምድር ተቀመጠ፣ ሎጥ በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶም ድረስ ድንኳኑን አዛወረ ይላል። ሰዶም ነገ የምትቃጠል የምትፈርስ አገር ናት። ሰዶም ነገ የምትበላሽ የምትደቅ አገር ናት። ሰዶም በፍጹም በታሪክ ውስጥ ውሃዋ እንኳ ሳይቀር የሙት ባህር ውሃ የሚወጣባት ናት። እንስሶች፣ የባህር እንስሶች፣ የባህር አሳዎች የማይኖርባት ሀገር ናት። ግን አሁን እዚህ መልካምና የተዋበች ፍጹም ቆንጆ የልምላሜዋ ኃይል እጅግ በጣም ዓይንን የሚማርክ ውስጣዊ ሕይወትን የሚያረካ ራእይ ያላት የምትመስል ናት። ግን እግዚአብሔር በሎጥ ሕይወት ውስጥ ስለሌለ መሰለው እንጂ ሆኖ የሚገኝበት ሀገር አይደለም። እንዲህ የሚል ቃል ታገኛላችሁ ዘፍጥረት 13 ቁጥር 18 ላይ የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል። ድንኳኑን ወደ ሰዶም ሲያዛውር እንዲህ አይነት ክፉዎች ሰዎች አገር ላይ ነው ድንኳኑን የተከለው። ኑሯችን በየትኛው መንገድ ላይ ተተክሎ አጥርቶ ለማየት ያልቻልንበት ቦታ የት ጋር እንዳለ ለማገናዘብ ጊዜ የለንም። ለወጣውን ጊዜ የለውም። ሀብቱ በዝቷል። በዓይኑ የሚያያቸው የሚያረኩት ነገሮች እጅግ በጣም እየጨመሩ መጥተዋል። በሌላ በኩል ሎጥ ሲያልፍ በጋይ በኩል ነው። አብርሃም ሲያልፍ በቤትኤል በኩል ነው። ጋይ የፍርስራሹን መንገድ የሚያሳይ ነው። ቤትኤል የእግዚአብሔርን ታላቅ ራእይና መንፈሳዊ ጉዞ በወደፊቱ ትውልድ ላይ ሁሉ ሳይቀር የሚመጣውን የበረከት ጎዳና በትውልድ ሕይወት ውስጥ የሚቀየሱትን የታሪክ አዲስ ዱካዎች የሚያመለክት ነው። የሎጥ ጉዳይ በጣም አሁን አሳሳቢ ነው። በራሱ ዓይን በማየት የወሰዳቸው እርምጃዎች እና ያናኖሩ ፕሮግራምና እቅዶች ከሰዶም ሀገር መደባለቅ ነው። እንዲህ የተደባለቀ ኑሮ ያለን ሰዎች ዛሬም አለን። የሚገርም ነው። እነዚህ ሰዎች እጅግ ክፉዎችና በእግዚአብሔር ፊት ኃጢአተኞች ነበሩ ይላል። ለምን ይህን ቦታ ሎጥ መረጠ? እንዲህ አይነት ቦታ ላይ ለምን እድገቱን ለመቀጠል የዚህ አይነት ዝግጅት አደረገ? መለየት አልቻለም። ሰዎች እንደ ዛፍ ሲመላለሱ ያለው ያለው አይነት አኳኋን በሎጥ ሕይወት ውስጥ አለ። ሰዎች እንደ ዛፍ በሱ ዓይን ያየበት ቦታና ስፍራ ላይ እርግጥ ነው አረንጓዴ ምድር ነው፣ በሁሉም መንገድ ይመቻል ብሏል። የሚመስል ነው። ግን ነገ ፍርድ የሚመጣበት ሀገር ነው። ዛሬ ብዙ ቤተሰቦቻችን የዛሬውን ብቻ በማየት እንደሎጥ ትውልድ ሲበላሽ፣ አመልና ሱስ ውስጥ ሲገባ፣ ናውዞ ሲቀር ምናቸውም አይደለም። የዛሬው መብላት፣ የዛሬው መጥገብ፣ የዛሬው መኖር የህይወት ትርጉም ነው ብለው ብቻ ቀሪውን ጊዜ ይጠብቃሉ። ሎጥ የሚጠብቀው እንግዲህ ወዲህ መልማት፣ ማደግ፣ በህይወት ውስጥ ከፍ ማለት፣ መበልጸግ ሳይሆን የክፉዎቹ ፍርድ ሲመጣ የሎጥ ሀብት እንዳለ ይወድማል። የአብርሃም ሀብት ግን በቤትኤል በኩል በአምልኮት መንፈሳዊ ክብር በኩል ስለሚያይ የሚከተሉትን እውነታዎች እንድንማር ይረዳናል። ሎጥ ከተለየው በኋላ ይላል ዘፍጥረት 13 ቁጥር 18
እግዚአብሔር አብርሃምን አለው ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም ሰጣለሁና ዘርህንም እንደ ምድር አሸዋ አደርገዋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ እንደዚህ ይቆጠራል አለው። አንደኛ እግዚአብሔር እንደሚያየው ማየት፣ ሁለተኛ አጥርቶ ማየት፣ ሶስተኛ ግራና ቀኝ ማየት፣ ከኋላና ከፊት ማየት። እነዚህን እግዚአብሔር አምላክ እንድናስተውል ቅዱስ ቃሉን በልቦናችን ያሳድርብን፣ በዓይነ ሕሊናችንም ይጨምርብን፣ ውስጣዊ ሕይወታችንንም ቀድሶ እንድንሰማ የውስጥ ሕሊናችንን ይክፈትልን። አሜን። እግዚአብሔር አለው ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ ያለው አምላክ እሱ ያየውን እንዲያይ የአብርሃም ዓይን በራሱ ፈቃድ ውስጥ ሊያኖረው ፈቀደ። በእግዚአብሔር አምላክ እይታ ውስጥ የአብርሃም ዓይኖች አምላኩ አይቶለት እንዲያይ የእግዚአብሔር ድንቅ ቸርነት ሆነ። አብርሃም እግዚአብሔር ያየውን ያየው። ከዚህም የተነሳ ወደ ኋላም ወደፊትም በቀኝም በግራም አራቱንም ማዕዘን ያያል። የመስቀሉን ሕይወትና ትንቢት አሳየው። ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ በቃ። ከዛ በኋላ አጥርቶ ማየት ጀመረ። ሲያይ ለዘሩ የሚሆነውን ለራሱ የሚሆነውን ለትውልድ የሚበቃውን ለራሱም የሚበቃውን በእግዚአብሔር አምላክ ዓይን ዘንድ አየ። ዛሬ እኛ በሎጥ ዓይን ያለ ነው። አጥርተን ስለማናይ የዛሬው ጥቅማችንን ብቻ ስለምንፈልግ መስረቁን፣ ሙስናውን፣ መንጠቁን፣ ማታለሉን፣ ማጭበርበሩን የዘመናችን የኑሯችን እድገት ለማድረግ ዛሬ ስንቶቹ በጥድፊያ ላይ ናቸው። በመንፈሳዊውም በዓለማዊውም ዛሬ እኛ ብቻ ማግኘት አለብን በሚለው የስግብግብነት መንፈስ በሎጥ ዓይን በኩል ለመሄድ የሚደረገው ግብግብ ብዙ የትውልድ መሰረቶችን አናግቷል። በደንብ ተገንዘብ። የአመፃ ገንዘብ ወደ ቤት ገብቶ ዓይነ ስውር አድርጓል። የጥፋት ገንዘብ ወደ ቤት ገብቶ ኑሮህንና ዕቅድህን አዛብቷል። አጥርቶ ላለማየት በሕይወት ዘመን ሁሉ ያሉት ፈተናዎች የዲያብሎስ ግማሹን መንገድ የሕይወትን አቅጣጫ አደብዝዞታል። የመንፈሳዊት ኑሮ ስፍራ ላይ ፍጹም የስንፍናና የእርግማን መንፈስ አለ። ስለዚህ አጥርቶ ለማየት ስላልቻልን እንደ ሎጥ አይተን በሰዶም ስፍራ በኩል እንደቆምን እናያለን። በሚቃጠል በምድረ በዳ ስፍራ ላይ በብቸኝነት የተዋረደና የሞት ኃይል ወደ ጠነከረበት ስፍራ ላይ ኑሯችን እንደዚህ ተዛውሮ ይሄው ፍዳ እየቆጠርን ያለን መሆናችንን በብዙ መንገድ እንገነዘባለን። ይሄ አጥርቶ ያለማየት ትልቅ ችግር ነው። በሩቅ አለማየት ነው። አብርሃም ይኸው በሩቅ አየ። በማርቆስ ወንጌል ላይ አጥርቶም ተመለከተ እስከ ሩቅ አገር ድረስም አየ ነው የሚለው። እስከ ሩቅ ስፍራ በደንብ ማየት ቻለ ማለት ነው። ዛሬ አይነ ጥላ ሰውነታችን ውስጥ ገብቶ ማየት ተስኖናል። ልክ እንደ ሎጥ ኑሯችን ወደሚወድቅበት ቦታ ሄደናል። ማዕረጋችን ወደሚዋረድበት ቦታ ሄደናል። ስልጣናችን ክፉ ግፎችን አምጥቶ ወደ ትውልድ ውስጥ መሰናክል እና የኃጢአት አመፃና ግፍ ወደሚያበዛበት ስፍራ ላይ ሄደናል። ከዚህ የተነሳ ብዙዎቻችን የአመፃው ፍርድ እርግማን አስተሳሰባችን ውስጥ ገብቶ አጥርተን ለማየት የከለከለን ነገር እንዳለ ዛሬ ማስተዋል ይኖርብናል። በሎጥ ሕይወት መማር ይኖርብናልና
አሁን አብርሃም ወደ ምዕራብም ወደ ምስራቅም ወደ ሰሜንም እይ ተብሏል። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ለአንድ ወቅት አይደለም። ምናልባት እናንተ ወገኖች ለአንድ ወቅት የምትሰራ፣ ለአንድ ወቅት የምትሰሩ፣ ለአንድ ወቅት ብቻ የምትሮጡ፣ ለአንድ ወቅት ሀብትና ኑሯችን እንዲሆን የምትታገሉ ለዘላለሙ የሌለን ስንቶቻችን ነን? ዛሬ በኑሮ ውስጥ ያሉትን ጠብታዎች ለመሙላት የምናደርጋቸው ግብግቦች ሰዓት አልበቃ ብኖራል። የምስጋና ጊዜ የለን፣ የጸሎት ጊዜ የለን፣ በልዑል እግዚአብሔር አምላክ ፊት የምንበረከክበት ጊዜ የለን፣ የጾም ጊዜ የለን። ምስጋና አቅርበን በጌታ ፊት ይሄው ዛሬ የሰጠኸኝ ድንቅ ነው፣ ለነገ ደግሞ አንተ ባርከው ያልንበት ጊዜ የለን። ይኸውልህ እዚህ ለዘርህና ለአንተ ለዘላለም እሰጣለሁ ነው ያለው እኮ። ለዘላለም የሚሰጥ ሀብት በእግዚአብሔር አምላክ እጅ ውስጥ አለ። ይህ ሊሆን የሚችለው ደግሞ እግዚአብሔር እንደሚያየው ማየት ትጀምር ነው። በሚከተሉት አይኖቻችን ሊከፈሉ ይችላሉ። አንደኛ በራሳችን አይን ስንሄድ እንደ ሎጥ እናይና የሚወድመው ምድር፣ የሚቃጠለው ሀገር፣ የሚጠፋው ሀብት የኛ ይመስለናል። በዛ ውስጥ እድሜያችንን፣ ጊዜያችንን፣ ዘመናችንን እንጨርስና በረከቱን ስንጠብቅ እርግማኑና ሞቱ፣ ጥፋቱ፣ እልቂቱ፣ ውድመቱ እነዚህ ተከታትለው ወደኛ ሲመጡ ራሳችንን ይዘን እንላለን። ሎጥ በራሱን አይን ያየው እንግዲህ ወዲህ ሀብቱ ቢወድም፣ ልጆቹ በሕይወት ኪሳራ ውስጥ ቢገኙ፣ መንፈሳቸው ቢቀዘቅዝ፣ ያስተሳሰባቸው ኃይል ስጋዊ ቢሆን የሚያስገርም ነገር አይደለም። ለምን ቢባል በራሱ አይን ባየበት ሕይወት ውስጥ የተመሰረቱ ናቸው። እኛም እንደ ኮሚኒዝም አየን፣ እንደ ሶሻሊዝም አየን። አንዳንዴም እንደ ሌላው ዓለም ካፒታሊስት እንደሆኑት ለማየት እየታገልን ነው። የኑሯቸውን ደረጃ ወደኛም ለማምጣት ግብ ግብ ላይ ነን። ብዙ ደክመናል፣ ብዙ ጽፈናል፣ ብዙ አነበናል። ብዙ ጋዜጦች እና ሚዲያዎች ብዙ ብለዋል፣ ብዙ አውርተናል፣ ታግለናል። ውጤቱን ስናየው እያንዳንዱ በራሳችን አይን ላይ የተመሰረተ ስለሆነ የደከምንበት በራሱ አይን አያረካንም። ባየንበት አይን ሳንረካ እንደገና ሌላ ማየት እንሞክራለን። ለማየት የምንቀያየራቸው ነገሮች ሁልጊዜ ያስከተሉትን ነገር ለመመዘን በመንፈሳዊ ሕይወት ለማየት እድሉን ስላጣን የሕይወቱ እርካታ ጋር ሳንደርስ የሚያረኩን የምንላቸውን ነገሮች ስንፈልግ እድሜያችን አለቀ። አንድ ቀን እንኳ ደስ ሳይለን፣ አንድ ቀን እንኳ የሕይወት ሳቅ ሳንስቅ፣ የውሸት ሳቅ እንደሳቀን፣ የውሸት አይን እንዳየን፣ በውሸት ቋንቋ እንደተናገርን፣ በውሸት መንፈስ እንደተራመድን እርካታ የሚባል ነገር ሳናገኝ ዘመናችን አለቀ። ለካ መርካት ያለው እግዚአብሔር እንደሚያየው ማየት ነው። እግዚአብሔር እንደሚያየው ማየት ከጀመርን በእውነት በጣም ድንቅ የሆነ ቸርነቱን፣ ስራውንና አስደናቂ ብርሃኑን እንድንገነዘብ ይረዳናል። አስታውሱ፣ በዘፍጥረት ምዕራፍ 13 ቁጥር 3 ላይ ጋ ያለ ፍርስራሽን ማየት እንዴት አስቸጋሪ ነገር ነው። እዚህ በሶዶም ምድር ደግሞ ሌላ ፍርስራሽ ይመጣል። በራሱ አይን አይቶ ድንኳንን ሶዶም አዛውሮ መላእክት መጥተው ከዚች ሀገር ውጣ እንኳ ሲሉት ሎጥ ይርበተበት ነበር። ሙሉን ለማንበብ ሞክሩ። በዚህ ዘፍጥረት 14ን 15ን ለማየት ሞክሩ። ሎጥ ከደከመበት፣ ከኖረበት፣ ካገኘው ካካበተው ሀብት አንዲት ዕቃ እና ገንዘብ ይዞ አልወጣም። የሶዶም ምድር ላይ ያለው የግፋቸው ኃይል በርትቶ በሰማይ ጸባኦት ከደረሰ በኋላ ሰዶምና ገሞራ የምትቃጠልበት ጊዜና ሰዓት ከእግዚአብሔር አምላክ ዘንድ ሲመጣ ሎጥ አላወቀም፣ አናውቅም። ሌላው ትልቁ ችግራችን ነገ የሚመጡትን ቀውሶች ዛሬ በመንፈሳዊ አይን ስለማናያቸው
እንደዚሁ በራሳችን አይን ስለምናይ ልክ እንደ አብዮቱ አይነት ዘመን እናያለን። ቤተ እግዚአብሔርን አጥርተን ለማየት በሩቅ ለመመልከት እድሉን እንድናገኝ በእግዚአብሔር መንፈስና ጸጋ እመኝላችኋለሁ። በዓለማዊም ያላችሁ አባቶች፣ ወንድሞች፣ እህቶች ሁላችሁም አጥርተን እንድናይ እርዳን እያላችሁ እንድትጸልዩ የኔም ጸሎቴ ይሄው ነው። አጥርቶ ለማየት እድሉን እንዲሰጠን። በጉባኤያችን አጥርቶ የማያዩ ብዙ ሰዎች አሉ። አይናቸው እያለ የማያዩ የሌላው ችግር የማይሰማቸው የሌላዎች በዲያብሎስ መያዝ በዲያብሎስ ሕይወት ውስጥ መውደቅ በእንዲህ አይነት በክፉ መንፈስ ማዕበል ዓለም መወጠሯን የማያስተውሉ ብዙ ዘመዶች አሉን። ለክፉ ሞት የሚጋብዙን ክፉ መንፈስ በሕይወታችን እንዲኖር የሚያበረታቱ አጥርተው ያላዩ የትውልዱን ችግር ያላገናዘቡ። ክርስቶስ የመጣው እኮ አጥርተህ እንድታይ እንጂ በድንግዝግዝታው በጨለማው በኩል እንድታይ አይደለም፣ በብርሃን በኩል እንድትሄድ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ላይ እኔ የዓለም ብርሃን ነኝ አለው። የዓለም ብርሃን ነኝ አለ። ስለዚህ ይህ ምስኪን የወደቀ በአይነ ስውርነት አጥርቶ ማየት የተሳነው ድሃ እስከ መቼ ድረስ ሌሎች በሚያዩት ጌታው እያለ ጌታው በስጋ ተወልዶ እስከ መቼ ድረስ እኛም በሌሎች አይን እንይ? ስለዚህ ወገሰሶ አዕይንቲሁ ከአበ ወርእየ ዳህና ወነጸረ ኩሎ ብሩሃ ይላል። ይህ ማለት ዳሰሰው፣ አጥርቶም ተመለከተ፣ ዳነም፣ በሩቅ ሁሉ ማየት ቻለ ይላል። ሁሉንም በርቀት ማየት። ወነጸረ ኩሎ ብሩሃ፣ በብሩህ አይን ሁሉም ብሩህ ሆኖ ታየው። አጥርቶ የማየትን እድል እግዚአብሔር አምላክ ሰጠው። ትምህርት ቤቶቻችን፣ ትልልቅ የእውቀት ተቋሞቻችን ጥሩ እንድንማር ብዙ ጊዜ ትግል ያደርጋሉ። መንግስታት በብዙ መንገድ ይደክማሉ። መሳፍንቶች፣ መኳንንቶች ሁሉም በያሉበት ደረጃ የተሻለ እውቀት እንዲገኝ እንሮጣለን። አጥርቶ ማየት የሚሰጠው ግን ከእግዚአብሔር ዘንድ ነው፣ ከሰማይ አምላክ ዘንድ ነው። ይህንን እንድናውቅበት ይገባል። የሎጥ መንገድን ባንሄድ፣ የሎጥ ውድቀትን ባንከተል፣ የሎጥ ትውልድን ባንመሰርት፣ የአብርሃም ትውልድ የኢየሱስ ክርስቶስ ትውልድ እንድንሆን የአምላክ በጎ ፈቃድ ሆኖ እጆቹን ሰጥቶናል። በዚህ እጆቹ በኩል ብርሃኑን እየተጎናጸፍን ወደፊት እንድንቀጥል እግዚአብሔር አምላካችን ውስጣዊ ሕይወት ብርሃናችንን እንዲሰጠን የቸርነቱ ኃይል ከኛ ጋር እንዲሆን በጎ ፈቃዱ ይሁን። አሜን።